አቤት አቤት እግዚአብሔር ይመስገን ብዙ ፎቆችን ወደ ላይ ወጣውና አርግጠኛ ነው ብዬ ነው ታውቂ እንዴት ዳንሽ አረፍ በይ ሰላም እግዚአብሔር ይመስገን እሺ ኦኬ ሲቪል ተገቢ ነው እኔ የምለው የት ነው ማቀሽ የሆነ የቲቪ ማስታወቂያ ላይ ምናምን አይቻልም ነው በፍጹም ምናልባት የሰው መንፈስ ሰላቀት ነው ይሆናል አረደ እውነት ሳይሳች እንኳን አላውቅም ያ ግን በጣም የሚገርመው ነገር ፊትሽ በጣም ለካሜራ የሚሆን ማንነት ነው ያለሽና እኔ ከዚህ ስራ በተጨማሪ ለአንድ ለውጭ ድርጅት የማስታወቂያ ኤጀንት ሆኜ እንደው በትርፍ ሰዓቴ እሰራለሁ እኔ ደግሞ ዝም ብዬ ስመለከትሽ አንቺ ደግሞ ለስክሪን በጣም ተስማሚ ልጅ ነሽ እና እንደው ለማስታወቂያ በጣም የምትሆኚ አይነት ልጅ ስለሆንሽ እንደው አላውቅም ማስታወቂያ መስራት ከፈለግሽ እኔ ጴንጤ ነኝ ማለት ክርስቲያን በዛ ላይ ደግሞ በቅርብ ያገባው ባለትዳር ነኝ እና ትንሽ የሚከብድ አይመስልም ይሄ ብዙ ከሃይማኖትሽ ጋር የሚያገናኘው ነገር ነው ብዬ አላስብም ማግባትሽን ደግሞ በጣም እኛ የምንፈልገውና የሚደገፍ ነገር ነው እዛ ሀገር ሄደሽ ያው የተሻለ ስራ ከመስራትሽ አንፃር ባለቤትሽንም ያለውንም ኑሮ የኢትዮጵያ ኑሮ ያው ታውቂዋለሽ በብዙ አይነት መልኩ ትለወጣላችሁ ብዬ አስባለሁኝና እንደው በደንብ ብታስቢበት መልካም ነው ልሻለሁ በዛ ላይ ደግሞ ለካሜራ የሚሆን ጥሩ የሆነ ደም ግባት አለሽ እኔ ቆንጆ ነሽ አልኩሽ እንደው አንቺ ስለራስሽ የምትሰጪው አስተያየት ምን አይነት ነው እንደው ስለ ውበትሽ ስለ አይንሽ አመሰግናለሁ አሳፈርከኝ አመሰግናለሁ ቆንጆ ነሽ እያልከኝ ነው አይደል አዎ በጣም በጣም የዚህ ሁሉ ደግሞ የውበቴ ሚስጥር ኢየሱስ ነው ያው ሁሉን የፈጠረ እሱ አይደለም ያ ዛሬ አደናነካቸው ማንነቶች የተገኙት ከእርሱ የተነሳ ነው በጣም የሚገርመው ነገር ስክሪን ቴስት እንኳን ብናደርግ በቃ ያለ ምንም ማቅማማት ወዲያው ነው የምንመርጥሽና የማላውቀውን ስራ እንድፈልገው እንደወደው የሆነ ነገር የጨመርክብኝ ይመስለኛል ባለው እዛ በዶላር ነው የሚከፈለው እንደገና ደግሞ ብዙ ጥቅማጥቅሞች አሉት አንቺ እዛ ሆነሽ አስቢው ለቤተሰብሽ ለባለቤትሽ የምትልኪው ነገር ምን ያህል ህይወታቸው ሊቀየር እንደሚችል አስበሽዋል አንቺ በዛ ላይ ደግሞ በጣም ፌመስ እና ፖፑላር ነው የምትሆኚው አሁን ላመጣህልኝ ሀሳብ ወዲያው መልስ መስጠት አልችልም እንደነገርኩ ባለትዳር ነኝ ከባለቤቴ ጋር ላውራና የምንወስነው ውሳኔ ደውዬ ላሳውቅህ እችላለሁ ስለሰጠኝ እድል ደግሞ አመሰግናለሁ ሌላው ምን መሰለሽ የምታስተዋውቂው ደግሞ የመጋረጃ ስራ የቤት እቃ አለ አይደል እንደዚህ የሻወር ቤት እቃዎች ምናምን ነው በዛ ላይ ደግሞ መነጽር እንደዚህ አይነት ማስታወቂያዎች ናቸው እነዚህ ደግሞ ብዙ የሚገላለጡ ነገሮችን የሚጠይቁ አይደለም ሁሉም ነገር ከወገብ በላይ ነው የሚቀረጸው ስለዚህ ብዙ ሊያሰጋሽ የሚችል ነው ብዬ አላስብም እንደው በደንብ ብታስቢበት ይሄንን ነገር መልካም ነው ብዬ አስባለሁ የሚገርመው አንቺ ልክ እንደዚህ ስራ ለመፈለግ ሰው ቢሮ እንደመጣሽው አንቺ ራስሽ ቢሮ ቁጭ ብለሽ ሰዎችን የምታናግሪበት የራስሽ ቢሮ እንደሚኖርሽ እርግጠኛ ነኝ እንዳልኩ ብቻዬን መወሰን አልችልም ያንሳልኝን ሀሳብ በጣም ወድጄዋለሁ ይሁን አዲስ ነገር የጨመርክብኝ ከባለቤቴ ጋር ላውራና ያለው ውሳኔ አሳውቃለሁ ደውዬ ኦኬ ደስ ይለኛል በደንብ አስቢበት ከዛ እንደምትደውይልኝ ተስፋ አደርጋለሁ እሺ ማርቲ ሰላም ደህና ሁኚ እሺ ቴንክ ማርቲ የሽበት ነገር ትላለሽ ብዙ ቦታ ሲቪን አስገብቻለሁ እግዚአብሔር ይረዳናል አንድ ቦታ ግን ተስፋ አለው አምናለሁ ያው ግን እኮ ማርቲ ታውቂያለሽ አይደል ሰርጋችን እንዴት ቆንጆ እንደነበረ ዋው ዘማሪዎቹ እኮ የዘመሩት መዝሙር ያ እኔ ልቤ ይዘል ነበር እኔስ ብትል በቃ መንፈስ ቅዱስ የሰርጌ ቀን የነካኝ መቼም የነካኝ አይመስለኝም አንቺ እኮ በዛ ቀን በጣም ደስተኛ ነበርሽ እንዴ አንተ ናግብት እንታልንስ ግን ማርቲ ምን መሰለሽ ያው እዳችንን ታውቂያለሽ አይደል ባለፈው የደወለልኝ ያው ገንዘቡን መልስ እያለኝ ነውና እኔ ያሰብኩት ምን መሰለሽ ማርቲ 16 ሰዓት ሰርቼ እዳችንን ልከፍል አስቤያለሁ ዳጊ በእናትህ አሁን በጌታ እንደው ትንሽ ፍቅር ጊዜያችንን ብናሳልፍ አይሻልም ለምን እዳው ውስጥ ለምን ሰላማችንን ትነሳለህ
ሌላ ወይም እዳውን የምንከፍልበት ሌላ አማራጭ ካለ እሱን መፈለግ አይሻልም? ማርቲ እኮ አልኩሽ እኮ 16 ሰዓት ሰርቼ እኔ ለመክፈል ወስኛለሁ። አንተ 16 ሰዓት መልፋት አይኖርብህ። እንዴት አድርጌ እንደምነግርህ ግራ ገብቶኝ እንጂ ቆንጆ የማስታወቂያ ስራ አግኝቻለሁ። አይንሽ ያምራል፣ ድምፅሽ በጣም ያምራል፣ እንደዚህ ብትሰሪ ብለው አማክረውኛል እና ይህንን እንዴት እንደምነግርህ ግራ ገብቶኝ እንጂ ብንሞክረው በጣም ባጭር ጊዜ ዳችን መክፈል እንችላለን። ምን መሰለ ስራው? መጋረጃ ማስተዋወቅ፣ የአይን መነጽር ማስተዋወቅ፣ አንዳንድ የሚሸጡ እቃዎችን ማስተዋወቅ እና ቀረጻው ደግሞ እንዳለ ከወገብ በላይ ነው። እኔ እግዚአብሔርን የምፈራ ሴትና ክርስቲያን እንደሆንኩ ባለትዳር እንደሆንኩ በደንብ ነግሬያቸዋለሁ። እንደውም ላንቺ አይነት ሰው ነው ይሄ ስራ የሚሆነው ብለው ነግረውኛልና ከባሌ ጋር ተነጋግሬ አሳውቃቸዋለሁ ብያለሁ። ኦኬ ማርቲዬ፣ ግን የስራው ቦታ የት ነው? የስራው ቦታ ከኢትዮጵያ ውጪ ነው። ለአንድ ለ2 ዓመት ነው። እንደምንም ጨከነ ብለን ይህን ስራ ብሰራ እንኳን እዳ መክፈል አይደለም ከዛ የተሻለ በጣም መኖር እንደምንችል አስባለሁ። ከኢትዮጵያ ውጪ? አዎ፣ ከአገር ውጪ ገና ፍቅራችንን ሳናጣጥም ብዙ ሰዎች እንኳን ደስ ያላችሁ እያሉ ቤተሰብ ጓደኞቻችን ይሄንን እያሉ አንቺ ወደ ውጪ ሄዳለሁ። እኔ በጭራሽ በዚህ ጉዳይ አልስማማም። ምን ችግር አለው? 2 ዓመት እኮ ፉት ብሎ የሚሄድ ነው። 2 ዓመት ሳይሰራ ቁጭ ይባል የለ እንዴ? እንዴ ማርቲዬ፣ እኔ እኮ ጠረንሽን ለምጄው ሰቀቀውን አልችለውም። ይሄን ግን አስበሽዋል? ዳጊዬ፣ እኔ እኮ ወሰንኩ አላልኩህ? ባለቤቴን አማክሬ አሳውቃቸዋለሁ ነው ያልኩት። እኔ ወደ እናቴ ቤት መመለስ አልፈልግም። በቃ አንተ ልጸልይበት፣ እኔም ልጸልይና በቃ አንድ ነገር እናድርግ። እኔም ወድህልህ ዳጊዬ። እኔ እኮ አሁን እኮ ስለቀረብኩሽ እኮ ጣዕምሽ እኮ ውስጥ ይቀርቷል። ይሄንን ግን አስበሽዋል? ማርቲዬ፣ ይሄን ውሳኔሽ ይቅርብሽ። እውነቴን ነው። ሌላ ስራ እናገኛለን። ጌታ ኢየሱስ ደግሞ ይረዳናል። የኔ ፍቅር፣ እንደዚህ ላስጨንቅህ እንኳን አልፈልግም። በቃ ለጌታ አሳልፈን እንሰጣለን፣ እንጸልይበታለን። አንተም ጸልይ፣ እኔም ልጸልይ ነው። ውሳኔያችንን አብረን ነው የምናደርገው። ዳጊዬ፣ ምንም ቢሆን እኮ ባሌ ነህ። ከአንተ ሀሳብ ውጭ ምንም አደርገው ነገር የለም። አው ቴንክ ዩ የኔ ቆንጆ። በልቡናዬን ቀረብ አድርገን እዚህ ጋር እንላለን። ደርሷል። በድጋሚ አመሰግንሻለሁ። እንግዲህ አዲስ ሙሽራ ዛሬ ደግሞ የምንሰራው ዛሬ ፓስታ ፉርኖ ነው ማበላሽ። ዛሬ በሜኑ ነው ፓስታ ፉርኖ ኦር ፒዛ ምርጭ። ፓስታ ፉርኖ ያ ማርቲ እስካሁን አልጨረስሽም? ጨርሳለሁ። በቃ ይኸውልህ እንዳለ አጣጥፊ ለማስገባት እየሞከርኩ ነው። ምን ተፈጥሮ ነው ደግሞ ነው ብሎ ቢያስቸኳይ ጠራ? ሰምተሻል? ችግር አለ? አዎ፣ እንደውም እኔ ፍርድ ቤት ቀጠሮ ባይኖርብን በደንብ ብናወራቸው ጥሩ ነበር ባይኖር። እኔ ምን መሀል ሆነች እንደ ምንድን ነው አልወልዳለች? ምንድን ነው ችግሩ? በኢየሱስ ተይ እንጂ በቅርቡ ነው የተጋቡት። ገና መሀል ሆነች አይመስለኝም። የሆነማ ገባል ነገር ቢኖር ነው ያሉት። ማርቲ የናን ጉዳይ ራሳችንን ጨርሰው ስልሽ እነሱን ለምን ሊጠራሻቸው? የግላቸው ሚስት ዳጊ፣ ምንም ማድረግ አልችልም እንዴ። እኔ እናንተ ብዙ ጊዜ ተነጋገረን ልንግባባ አልቻልንም። ስለዚህ ሌላ ሰውን ሀሳብ ደግሞ መስማት መቻል አለብን። ይልቁንስ መጥተዋል፣ በር ላይ ናቸው። እንዴት ዋላችሁ? ሰላም ለዚህ ቤት እንዴት ነሽ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ወጣ ወይ ጎጆው እንዴት ነው? ለመዳችሁ? ደህና ነን። ሰላም ናችሁ? ደህና ናችሁ? አቤት የሚባል
አይ እዚሁ እንቾክላለን። አዎ እንቾክላለን። እዚህ ውስጥ እና እንሄዳለን። አየሩ ጥሩ ስለሆነ እዚህ ሰዓቱም ደግሞ ሄደ። ኧረ ቤት ደህና ናችሁ? ምንድን ነው የሆናችሁት? ምንድን ነው የተፈጠረው? ለምንድን ነው የቀጠራችሁ? ተናገራ ማርቲ አንቺ ነሽ የጠራሻቸው? ለምን እንደጠራሻቸው አልተፈቀደም? ስለመጣችሁ ደስ ብሎኛል። አመሰግናለሁ። እኔ እንደምታውቁት እግዚአብሔርን ወድና መፈራ ሴት ነኝ። የሆነ ስራ ላመለክት ሲሄድ ጊዜ በጣም ያላሰብኩት እድል አጋጠመኝ። የማስታወቂያ ስራ ነው እና እሱን ስራ ሄጄ አንዴ ልስራው አልኩት። እንደምታዩት እቺ መኪና ሳይቀር የቆመችው በዕዳ ነው። ስለዚህ ዕዳ ለመክፈል ያለው አማራጭ ትንሽ ጊዜም ቢሆን ተለያይተን ሄጄ ሰርቼ ዕዳችንን እንክፈል፣ የተሻለ ኑሮ እንኑር ብዬ ብዙ አስረዳሁት። አብረን መጸለይ ጀመርን። በቃ በሐሳብ ልንስማማ ስላልቻለን የቤተ ክርስቲያን መሪዎቻችንን ጠርተን እነሱ ደግሞ የሚሉትን እንስማ ብዬ ጠራኋችሁ። ምን ትሉኛላችሁ? የምትሉትን ለመስማት በጣም ዝግጁ ነኝ። እንደምታውቁት ትዳራችን ገና ጥቂት ወራቶች ናቸው። ፍቅራችን እንኳን በአግባቡ ሳናጣጥመው ውጪ ስራ አግኝቻለሁ መሄድ አለብኝ አለች። እኛ በግላችን እንጨርስም እናንተ ጠራቻችሁ። እሺ ከጠራቻችሁ አስባችሁታል? ለ2 ዓመት ውጪ ሄጄ ስራ ሰራለሁ አለች። እኛ ከተጋባ አጭር ጊዜያችን ነው። ያው እንደምታዩት የተጋባንበት እቃ እንኳን አልተመለሰም። እኔ በጣም ነው የምወዳት። አስባችሁታል? የምትወዱት ሰው ለ2 ዓመት ከእናንተ ተለይቶ ሲሄድ ተመልሼ ወደ እናትህ ቤት ግባ ነው የምትሉ? ለመሆኑ የት ሀገር ነው? ውጭ ሀገር እኮ ነው ያገኘሁት። አይገርምም? ውጭ ሀገር ነው እና በጣም ደስ የሚል እድል ነው። የቤተ ክርስቲያናችንን ስም ታስጠሪያለሽ። እኔ በጣም ነው ደስ ያለኝ። ጌታ ይባረክ። እንዴት ደስ ይላል! ይሄ እድል እኮ ስንቱ ተመኝቶት ማያገኘው እድል ነው። እግዚአብሔርስ ያዘጋጀው ቢሆን ማን ያውቃል? በጣም ደስ ብሎኛል። ጌታ ኢየሱስ ይባረክ። ምንድን ነው የምትይው አንቺስ? ቤተ ክርስቲያን ዓለም ናት እንደ ማስታወቂያ ሰርታላት የምትታወቀው። ቤተ ክርስቲያን የክርስቶስ ስለሆነች ሁሌም የታወቀች ናት። እሷ ዓለማዊ ማስታወቂያ ስለሰራች ቤተ ክርስቲያን አትታወቅም። ወንጌል ሁሌ የታወቀ ነው። ሁሌ በምድር ዳርቻ የታወቀ ነው። ወዳጆቼ ትዳራችሁ ለእናንተ ይቀራል አውቃለሁ። ትዳር በመሰረቱ የሚኖሩት ሰዎች ናቸው መወሰንም ያለባቸው። ግን ሁልጊዜ አንድ ሀሳብ ሲነሳ መስፈርታችን የእግዚአብሔር ቃል ነው። መጽሐፍ ቅዱስ ምን ይላል? ሐዋርያው ጳውሎስ ከእግዚአብሔር በተቀበለው ስልጣን የደነገገው አንድ ቃል አለ። አንደኛ ቆሮንቶስ ምዕራፍ 7 ላይ ባልና ሚስት እንዳይለያዩ ደንግጌአለሁ የሚል ቃል አለ። አንብባችሁታል? ይሄ ባለቤትሽ እንደነገረ ለ2 ዓመት ነው የምትሄጂው። ያውም ደግሞ ገና ለገና ዓለምን አምነሽ አንቺ ዝናው ብሩ እንዳይታይሽ። ዓለም እኮ የነጻ ስጦታ የላትም። ሁሌም ቢሆን ከኃጢአት ጋር ከአመጽ ጋር ነው ሁሉ ነገር ለሙሳ የምትሰጠው ዓለም። ዝናና ፌመስነት ዝም ብሎ አይመጣም። ሰዎች በአመጻ እየሄዱ ነው የሚያገኙት። ስለዚህ አንቺም እንደ ክርስቲያን ሰከን ብለሽ አስቢ። የዳረሽ ጌታ፣ ጎጆ የቀለሰልሽ ጌታ ያኖርሻል። ዕዳም ቢሆን እሱ ይከፍላል። የሰማይ አዕዋፋት አይዘሩም አያጭዱም ተብሎ የተጻፈው ለኛ አይደል እንዴ? ክርስቶስ የሞተልሽ ሰው አይደለሽ እንዴ? አንቺ እንዴት ለቅራቅንቦ ብለሽ ገና ለገና የእግዚአብሔር ቃል ጥሰሽ አትሄጂ። እኛ የነፍስ ዕዳችን ተከፍሏል። ይቺ ቆርቆሮ እግዚአብሔር አምጥቶታል፣ እግዚአብሔር ይከፍለዋል። እውነቴን ነው የምልሽ። ወደ ቃሉ መለስ ሲል ጋብቻ ክቡር ነው። ሰው እናቱን አባቱን ይተዋል፣ ከሚስቱ ጋር ይጣበቃል። አንቺም ከባልሽ ጋር ትጣበቂያለሽ። ያልገባሽ ነገር አለ። እኔ እኮ እሱን ለመለየት ፈጽሞ አላማው የለኝም። ባሌን እወደዋለሁ፣ አከብረዋለሁ። ግን ይሄ እድል ቤቴ ድረስ አንኳኩቶ እኔ የሄድኩት እኮ ሌላ ስራ አፕላይ ላደርግ ነው። ግን በፍጹም ያላሰብኩትን መንገዴ ላይ ማን አመጣ? እግዚአብሔር አይደል እንዴ ያመጣው? ይሄን እድል መግፋት ትዳርን መግፋት ነው ብዬ በፍጹም አላስብም። ጭራሽ ደግሞ ትዳርን መፍታት ፈለግሽ እንዴ? ክቡር የሆነ አደባባይ ላይ በክርስቶስና በክርስቶስ ሕዝብ ፊት ነው የተጋባሽው። ግን ፍቺ የሚመጣው መለያየት የሚመጣው ከእንደዚህ አይነት ጣጣ ሲጀምር ነው። የትኛው እግዚአብሔር ቃል ይደግፍሻል? ባልሽን ትተሽ እንዳለው ገና በቅርብ አይደል ጌታን አመስግነን እየተዳርሽው። ስለዚህ ግድ የለሽም በሰይጣን ማባበል። እንደኔ እግዚአብሔር እናስቀመጠው ሰው ከእግዚአብሔር ቃል ጋር ነው መወገን የምፈልገው። መሄድ የለብሽም። ከባለቤትሽ ሐሳብ ጋር እስማማለሁ።
ካልሆነም ውሳኔው በእጃችሁ ነው። ጸልዩ፣ እግዚአብሔር ምን ትላለህ ማለቱ ከኪሳራ ያድናችኋል፣ ብዙ ዋጋ ከመክፈል ያድናችኋል። በይ አንቺ ድሮም ቢሆን ሰውን ማሰር እንጂ መፍታት አታውቂም። ትሄድ ተስራ ያሁን ባል እንደሆነ ሆዱን ከመሙላት ውጪ ሚስቱን ከመርገጥ ውጪ ምን ያደርጋል? ተስራ ትሄድ፣ እሱንም ትለውጣለች፣ ለራሷም ትለውጣለች። እችን የመሰለች ቆንጆ አላ ተስራ ለቤተ ክርስቲያንም በረከት ትሆናለች። እንደ እግዚአብሔር ልጅ መስራት አለባት፣ ራሷን መለወጥ አለባት። እንዴ ነው ግን ባሏ እንኳን መልካም ባይሆን ይኸውልሽ በውጭ ባጌጠ በወርቅ ባማረ በብልጭልጭ ሳይሆን ይኸውልሽ መጽሐፍ ቅዱስ ለክፉ ባል እንኳን ተገዙ ነው የሚለው። ይሄ ልጅ ምን አደረገ እያለ ያለው እኮ አብረሺ ኑሪ አትሂጂ እኮ ነው ያለው። ሲጀመር ይሄ ውሳኔ የነሱ እንጂ የኔና ያንቺ አይደለም። እንዲሁ እውነቱን ልንገርሽ ትጠራጠራታለች እንጂ ዓለም ምክንያት እንደዚህ አትል። ኧረ በእናትሽ ቆንጆ ስለሆነች እየተጠራጠርክ ስራ እንዳትሰራ አንተ እስከ መቼ ነው ረጥ የምታኖራት? እሷ ሴት ልጅ መስራት አለባት። እደግፋለሁ እኔ እንዲሁም አደራ ለጌታ አሳልፈ እሷን መስጠት አለብህ እንጂ አንተ ልትጠራጠራት ይገባል። መስራት አለባት። ኖ ዝም በይ አንቺ አትጣይኝ። እኔን አንቺ መስራት አለባት። ራሷንም ትለውጣለች፣ እሱንም ትለውጣለች። ዛሬ ብዙ ሴቶች በቤታቸው ተቀምጠው ወንዶችን ገንዘብ አምጣልኝ እያሉ ዘና ብለው ይኖራሉ። እሷ ግን ሰርቼ ለፍቼ ላምጣ ልለውጥ እዳችንን እንክፈል ባለችው አትስራ ትላለህ። ይሄማ የመንፈስ ቅዱስ ስራ ነው፣ ጌታ የፈቀደው ነው። እኔ ስለዚህ ከሷ ሐሳብ ጋር እስማማለሁ። ትሄድ ትቀየር፣ አንተንም ትቀይር። በእውነት ከዚህ ውጭ ነው የምለው ነገር የለም። አንቺማ ሁልጊዜ በር እንደዘጋሽ ነው። በጣም አንቺ ደግሞ በእውነት ከአንቺ ጋር ማገልገል ራሱ አስጠልቶኛል። ሁልጊዜ እንቅፋት ነው የምትሆኚው፣ ሁልጊዜ ለኔ። ይኸውልሽ የቤት ራስ ወንድ ነው ነው የሚለው የእግዚአብሔር ቃል። ኃላፊነቱ እግዚአብሔር ይወስዳል። ስለዚህ አትስራ ይላል። ንገሪኝ፣ አትስራ ይላል። አትለያዩ ግን ይላል ቃል። መለያየት አይደለም መስራት ነው፣ መለወጥ ነው። 2 ዓመት ሙሽራ ባሏን ቁጭ አድርጋ ከሄደሽ መለያየት ነው። የእግዚአብሔር ቃል መተላለፍ ነው። አላገለግልም ለምትይው እናቴ እኔ የእግዚአብሔር ቅጥር ነኝ እንጂ ያንቺ ቅጥረኛ በቃ ወጋለዛት የተዋጋሽ ደሞዛ እንደኔ አትላካት። ቃሉ ይደግፋል። ኖ እንደኔ ሂጂ ስሪ ተለወጪ። ይሄ የመንፈስ ቅዱስ ፍቃድ ነው። እሷ እንደሆነ ሁል ጊዜ ለወጣቶች ትዳር ስመጣ ይሄ እግዚአብሔር ፍቃድ አይደለም ብላ ቤት ውጭ የልጅ አሮጊት አድርጋ ቤት አስቀምጣለች። የሥራ በር ሲከፈትላቸው ይሄ ከእግዚአብሔር አይደለም ከሰይጣን ነው እያለች ስንቱ መሰለሽ በሷ ተጎድታል። ስሚ አሁን የመጨረሻ ልንገርሽ፣ እኔ ካንቺ ጋር ከዛሬ በኋላ አላገለግልም። የምንገናኘው በማህበራዊ ኑሮ ምስክርነት ነው። አልመሰክርም። ከፈለግሽ ሰው ፈልጊ። ወገኖቼ ትዳሩ የእናንተ ነው። ነገር ግን ባልሽን የሚለው እንደ እግዚአብሔር ቃል ስለሆነ ብትሰሚው ያዋጣሻል። ጌታ ይባርካችሁ። እሺ ምን አሰብሽ? ውሳኔሽ ምንድን ነው? እንግዲህ ሁለቱም የተለያየ ሀሳብ ነው አይደል የተናገሩት። ስለዚህ እኔ ደግሞ በልብ የሚሞላውን አንድ ነገር አደርጋለሁ። ልሄድም ላልሄድም እችላለሁ።
ይኸውልህ ስለተነጋገርነው ጉዳይ ጸልያለሁ። መፈለግንና ማድረግን በእናንተ የሚሰራ እሱ እግዚአብሔር ነው ይላል። መጀመሪያም ውስጥ የመጣው ፍላጎት ከእግዚአብሔር እንደሆነ በጣም እርግጠኛ ነኝ። አየህ እግዚአብሔር ሊያከብረኝ ሲፈልግ ነገሬን ወደ ከፍታ ሊወስድ ሲል እንዲህ አይነት በሩ በአስደናቂ ሁኔታ ከፈተልኝ። እናም አንድ ነገር ልንገርህ፣ መወሰኔን ልነግርህ ነው። እሄዳለሁ፣ አንተ አታስቀረኝ። ማርቲ ተረጋጊ እንጂ። እባክህ እኔ ምን መረጋጋት ነች? እውነት እንነጋገር ከተባለ ያ ያልዳነ ሰው እንኳን አስተውሎ ዓይንሽ ያምራል፣ ጥርስሽ ያምራል፣ ድምፅሽ ያምራል እያለ ለዚህ ደስ ለሚል ስራ ሲያጭኝ፣ አንተ ግን ይህ ሁሉ ዘመን በፍቅር ስንኖር እንደዚህ አይነት አድናቆት ሰጥተኝ አታውቅም። እሺ እኔ እኮ ለይቼ የምወድልሽ ውበት የለም። መላ ሰውነትሽን እኮ ነው፣ መላ አካልሽን እኮ ነው የምወደው ማርትዬ። አንድ ነገር ልንገርህ፣ ይቅር በለኝ ብዬ ወደ እግዚአብሔር መመለስ በማልችልበት በዛ ሰዓት እንኳን ክብረ ንጽህናዬን ጠብቄ ያገኘኝ ሴት ነኝ አለ። እንኳን አሁን እኔ አምላኬን ጌታዬን የማቅ ሴት የትም ብሄድ ምን ትሆናለች ብለህ አስበህ ነው? እግዚአብሔር ከፊቴ ቀድሟል። የስ ማንም ምንም ቢያስብ ጠላት የፈለገውን ነገር ከፊቴ ቢወጣ ሰባሪው እግዚአብሔር ከፊት ይወጣል ተብሎ ተጽፏል አይደል? ከፊቴ ይወጣ የሰራዊት ጌታ እግዚአብሔር እንደማያሳፍረኝ አምነዋለሁ። እንግዲያውስ ውሳኔሽ ይሄ ከሆነ የቤተ ክርስቲያን ራስ ክርስቶስ ነው፣ የሚስቱ ራስ ደግሞ ባል ነው። በዚህ ጉዳይ ከልክዬሻለሁ። ምክንያቱም እግዚአብሔር በሰጠኝ ስልጣን መሰረት ከልክዬሻለሁ። ይኸውልህ ወደ ከፍታ እወጣለሁ። ከከፍታ የሚፈጠፈጠው ሰይጣን እንጂ እኔ አይደለሁም። ስማ እንደ ሌሎቹ ወንዶች ሴቶቻቸውን አንዴ ካገቧቸው ጓዳቸው ካስገቡ በኋላ ልጅ አሳዳጊና የኩሽና ሴት አድርገው እንዳስቀመጧቸው እንደዛ አስቀምጠን የወንድ ተጦሪ ልታደርገኝ ነው? የሆነች ብጣሽ የቤት ወጪ የልጆች ምናምን መዝናኛ እያልክ የሆነች ሳንቲም እየበጠስክልኝ እንድኖር ነው? እንደዛ ነው ሀሳብህ? ተነጋግረን ጨርሰን ማርቲን ቺኮ ሚስቴክ ሆነሽ ማን ያውቃል? ቆይ እሺ በሚዲያ በጣም የታወቀች ፌሞኝ እየታየ እንዴ ይዛኔ እኮ ለአንተም ክብር ኩራት ነው ሆነው ለህዝቡ በረከት በሆንስ እንዴ ምድሬ በእኔ ተነሳ ብትጠራስ? ይህን አስበዋል? ጌታ ይህን ሊያደርግ አይችልም እንዴ? ለምንድን ነው እኛ እንድንደበቅ ሴቶችን ጭቆን የምታደርጉት? እኔ አታስቆመኝም። በቃ አንድ ነገር በእውነት ጌታ ምስክሬ አታስቆመኝም። እኔ ደግሞ ከአንቺ መለየት አልፈልግም። ብዙ ሴቶች እኮ እስከ ታለንታቸው ተቀብረዋል። ስንት መሆን የሚችሉ በዓለም ላይ ተጽዕኖ ማምጣት የሚችሉ ማህበረሰቡ፣ ህብረተሰቡ፣ አካባቢው ሰምቲንግ እየተባለ እንደዛ ልትቀብረኝ ነው ይፈልገ? በእውነት እኔ እንደዛ አይነት ሴት አይደለሁም። አንድ ነገር ልንገርህ፣ ጌታ ምስክሬ ከዚህ ዓላማዬ ልታስቆመኛችን። የስ ይኸውልህ ትዳሩ ነው አይደለ? ትዳሩ እንኳን ቢሆን ዛሬ እንጨርሰዋለን። እንግዲያውስ ውሳኔሽ ይሄ ከሆነ የፈለግሽውን መወሰን ትችላለሽ። እግዚአብሔር ካንቺ ጋር ይሁን። ማሾፈህ ነው? እግዚአብሔርማ ከኔ ጋር ነው። ሰባሪው ጌታ ከፊቴ ወጥቷል፣ ክረምቱ አልፎ የሚባለው በደህና ጊዜ ዘመርናት ለዚህ ጊዜ ስንቅንድ። እሺ እኔም ወደ እናቴ ቤት እመለሳለሁኝ። እኔ ደግሞ መልካሙን ሁሉ ይግጠምሽ። አመሰግናለሁ። የመጨረሻ ውሳኔ መፋታት እንኳን ቢሆን በቃ እንፋታ። ካገባህ ሄደህም ማግባት ትችላለህ። ማግባት በእግዚአብሔርና በሰው ፊት ያገባውሽን በጭራሽ አልፈታሽም። ይኸውልህ አንተ የፈለግከው መወሰን ትችላለህ። እኔ ግን እግዚአብሔር ካሳየኝ ከፍታ በፍጹም ማንም አያወርደኝም። ከፍ ብቻ ይልቁንስ ኩንቻ እኔ እኮ ጠላው አላልኩም። ይልቁንስ ተነስተህ ስራ አትሄድ። እንደ ዛሬ የምትወጣበት ሻወር ልወስድ ነው። የምሄድበት ቦታ አለኝ። Yes. ማርቲ መጣሽ? ማርቲ መጣሽ? ኦ ማይ ጋድ ማርቲ ነስቲ
ለዚህ ጋር አረፍ በይ። ውይ በጣም ደስ ብሎኛል። በጣም የተደሰትኩት አይሮፕላኑ ምንም በቃ ስመጣ ስሜቴም ጥሩ አይደለ፣ ሰውነቴም ደክሞኛልና እዚህ ጋር ትንሽ ጠንከር ያለ ወንበር ይሻላል። እሺ ማርቲ ይሻላልሽ? ዳጊ የመጣሁት ግን ለአንድ ነገር ነው። እሱ ኃጢአቴን ልናዘዝ አንተን የበደልኩትን በደል ሁሉ ዝርግፍ አድርጌ ነፃ ሆኜ ለመሄድ ብቻ ነው የመጣሁት። ይሄ እኮ ምን ማለት ነው? እኔ እኮ ባልሽ እኮ ነኝ። አይደለም እንዴ ማርቲ አግብተሻል እንዴ? አግብቻለሁ። መቶ ፈትቻለሁ። እንኳን 100 አይደለም 101 ለምን አይሆንም? ለምን አውሬ አትሆኝም? እኔ ወድሻለሁ። ሚስቴ እኮ አየህ፣ አሳልፍ የነበረውን ነገር ሁሉ ዝም ብለህ አዳምጥ። አሳለፍኩት እንዲህ ነው። ማነህ? ምንድን ነው? ምን ፈለግ? ምንድን ነው? ማነህ? አልነገሩሽም እንዴ? ምንድን ነው የሚነግሩኝ? እኔ ማስታወቂያ እንደምሰራ ብቻ ነው የማውቀው። ምንድን ነው የምትሉኝ? ማስታወቂያ አሁን ከአንቺ ጋር ለሚቀጥሉ 12 ሰዓታት እንዲዝናና ገንዘብ ከፍዬ መጣሁ። ምን ማለት ነው? ዝሙት አላደርገውም። ይኸውልሽ ስምኝ፣ እኔ ለከፈልኩበት ደረሰኝ እንኳን አልሰጡኝም ገና። እኔ አሁን ከአንቺ ጋር የምጨቃጨቅበት ምንም ምክንያት የለም። ወደ መዝናናቱ እንሂድ። ምንድነው አንቺ? ምንድነው አልነገራችኋትም? ምንድነው የምትለፈልፊው? እኔ ምንም ያልኩት ነገር የለም። እኔ እኮ የመጣሁት እንደነገርኳችሁ ለማስታወቂያ ስራ ነው። እኔ የምትሉኝን ሁሉ አላውቅም። እንደዚህ አይነት ነገር እኔ ባለ ትዳር እኮ ነኝ፣ ክርስቲያን እኮ ነኝ። ዝም በይ። ማስታወቂያ ልሰራ እኮ ነው የመጣሁት። ክርስቶፎስ አዳምጪ። በመጀመሪያ ወደዚህ ሀገር ስትመጪ እውነት ነው ማስታወቂያ ልትሰሪ ነው የመጣሽው። ነገር ግን የተላከልሽ ወረቀት የስራ ወረቀትሽ ኤክስፓየርድ ያደረገ ነው። በዚህ ሀገር ህግ ደግሞ ኤክስፓየርድ ያደረገ ወረቀት ይዞ መገኘት 6 ዓመት ያለምንም ጥያቄ ወህኒ ቤት ትከርሚያለሽ። እዚህ ሀገር በዚህ ሙቀት ወህኒ ቤቱ ደግሞ እንደዚህ ቀላል እንዳይመስልሽ። አሁን አንድ ያለሽ አማራጭ ምንድነው? ይሄንን ስራ ሰርተሽ ገንዘብሽን መክፈል ነው። ገንዘቡን የምትከፊበት መንገድ ደግሞ የስራ ደግሞ ሌላ ቦታ ላይ ሄደሽ የመስራት ፕሮባቢሊቲ የለሽም። እባክህን ቤቴን ትዳሬን ከችግር አድናለሁ ብዬ ነው የመጣሁት። እንደዚህ አይነቱ ከበፍጹም የመስማማት ሞራል የለኝም። ያለሽ አንድ አማራጭ እዚህ ጋር እኛ እንግዶችን እናመጣልሻለን። እንግዶችሽን በስነ ስርዓቱ ካዝናናሻቸው ጥሩ ብር ታገኛለሽ። ሂሳቡም ይከፈላል። ያኔ ተወጪና ያሰብሽውን የማስታወቂያ ስራ ትሰሪያለሽ። በቃ አንድ ድል ስጠኝ። ምንድነው? በቃ ይኸውልህ ቤተሰቦቼ ከሀገር ቤት ብር የሚልኩልኝን ሁኔታ ላመቻች። አንድ ድል ስጠኝ። ግድ የለም እናንተ የምትፈልጉትን ገንዘብ እነሱ ሊከፍሉልኝ ይችላሉ። እንደዚህ አይነት ርኩሰት መግባት ሞራሉ የለኝ። ከትዳሬ ውጭ ወንድ ጋር በፍጹም አድርጌ አላውቅም። እኔ ለትዳሬ ታምኜ የምኖር ሴት። ባለ ትዳር መሆንሽ ለዚህ ስራ ይጠቅምሻል። በቅርቡ እንደውም በክንድሽ የሚቀበር ነገር እናደርጋለን። ረጅም ጊዜ ሳታቋርጪ በመስራት አንደኛ እዳ ይከፈላል። ከዛ የሚተርፈው ገንዘብ ደግሞ ወደፊት ተቀጥረሽ ሳይሆን ቀጥረሽ የምትሰሪበትን የቢዝነስ ፕላን ታዘጋጃለሽ። ይሄን ነው የምነግርሽ። እምቢ ብትይ ግን ዛሬውኑ አንጠልጥዬ ነው ወደ ውጭ የምጥልሽ። ያ ወደዚህ የላክሽ ወኪልሽ ይሄንን ችግር ለእኛ ጥሎ ነው ሄደው። እኛ ግን ዋጋ እየከፈልን ባንቺ ምክንያት ይኸው እየተሳቀቅን ነው። ይኸው ወስደው ብዙ ነገር ነው የሚያደርጉሽ እንዳይመስልሽ። አሁን እዚህ ጋር አንድ ሰው አንድ ለአንድ ግንኙነትን እምቢ ካልሽ እዛ ግን በግሩፕ ሆነው ሊያጠፉሽ ይችላሉ። የተቀመጥሽበትን ሆቴል ክፍያ፣ የምግብሽን፣ ትራንስፖርትሽን ሁሉ እኛን እንዲከፈል ነው። ይሄንን ወጪ ከበር ያደረግነው እኛ ነን። ይሄ ገንዘብ እንዲመለስ እንፈልጋለን። ሁለተኛ ኬዝሽ ተንቀሳቅሶ ደግሞ ከዚህ እንድትወጪና ስራ እንድትሰሪ ለማድረግ ደግሞ የግዴታ ያንቺም ትብብር ያስፈልጋል። ስለዚህ ይህንን ገንዘብ ደግሞ ከበር ማድረግ የምትችይው እንደነዚህ አይነት መልካም ሰዎችን በእንግድነት ስትቀበይ ነው። እኔ ክርስቲያን ነኝ። እንደዚህ አይነት ያረከሰ ነገር ለማድረግ ሞራሉም የለኝ። አሁን ወደ ፖሊስ መደወል አትደውል እባክህ። የተማጸንኩ ስማኝ እባክህ። አትጨማለቂ ጨምላቃ። ራሴን አዘጋጅ። ኧረ በእናትህ እንደሱ ብሎ ነገር ቆይ የለም። ተረጋኝ፣ ቆይ ተረጋኝ። አይዞሽ አትፍሪ።
አንተ ነህ። ከዚህ በኋላ የምታገልበት ምንም አቅም የለም። የፈለግከውን ማድረግ ትችላለህ። ምን ቆመህ ታየኛለህ? እንደፈለግ ልታደርግ የወደድከውን ማድረግ ትችላለህ። እኔ የፈለገው አይነት ሴት ሁኚ፣ እኔ በጣም እወድሻለሁ፣ አፈቅርሻለሁ። ምንም አይነት እንኳን ሴተኛ አዳሪ አይደለም ሌላም ነገር ብትሆኚ ወደ አውሬ እንኳን ብትቀየሪ እኔ በጣም እወድሻለሁ። ከመጀመሪያው እኮ እንደዚህ አልነበረም። ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል እኮ ነው የሚለው። እንዴ ሙሴ እኮ ስለልባቸው ጥንካሬ እኮ ሲል እኮ ነው የፍቺ ወረቀት ይሰጣቸው የነበረው። እንዴ እኔ በጣም እኮ ነው የምወድሽ ማርቲ። ሚስት አይደለሁም ነሽ፣ ዛሬም ነሽ። እኔ እወድሻለሁ ማርቲ፣ እኔ እወድሻለሁ። በጣም ነው የማፈቅርሽ። እኔ ነኝ ጥፋተኛው ማርቲዬ። ዛሬ አይደለም እንዴ ኪዳኔ ማፍሻለሁ። ከፍተሽኝ እኮ የቆሻሻ ገንዳ ላይ ዝም ብለህ ስትደፍ ዝም ብያ ላይ አይደለሽ እኔ ቆሻሻ ገንዳ ላይ ማርቲ፣ እኔ እኮ ዛሬም እወድሻለሁ። አትጠቃኝ። አንድ ነገር አስተውለህ ስማኝ። እሱ ብቻ አይደለም እንዳቀለልከው ቀላል አይደለም። እኔ ሄፓታይተስ ሲ በሽተኛ ነኝ። ያለችኝ ጥቂት እድሜ ነው። ጎዳናዬን ሲሆን እንድታረግብኝ አልፈልግም። እንደገና ከአንተ ጋር ትዳር ይዤ እንደገና ፍቅርሽ አልችልም። የመጣሁበት መንገድ ሁሉ ማንም ተጠያቂ አይደለም። በፊት የመጣውን ነገር እንደ እግዚአብሔር ሰው ሳልመስል ትዝ ይልሃል? ሳሙኤል እግዚአብሔር ሲጠራ ወደ ጠራው ጌታ ሳይሆን ወደ ኤሊ ነበር እየሄደ ጠራኸኝ ወይ የሚለው። እንዲሁ የጌታን ድምፅ ወደ ጠራኝ ጌታ ሳይሆን ወይ ወደሚናገረኝ እውነት ሳይሆን ወደ አልጠራኝ በመሰለኝ ሌላ ቦታ ሄጄ የዘራሁትን አለማስተዋል እያጨድኩታለሁ። ያለችኝን ጥቂት ጊዜ ግን ከአምላኬ ጋር ተስማምቼ ማሳለፍ እፈልጋለሁ። አንተ እኔ የምትወድ ከሆነ የምትክሰኝ ደግሞ በአንድ ነገር ብቻ ነው። እሱ በአንተ ውስጥ ያለው እኔን መውደድና ፍቅር ንቅል አድርገህ ማንኛውንም ትዝታ አውጥተህ ጠንካራ ሆነ የምትወዳትን አግብተህ ስትወልድ ያለኔ ትልቅ ፈውስ፣ ትልቅ መጽናናት። ያኔ ጠላቴ ሰይጣንን ተበቀልክ ያድርግ እንድትበቀል ብቻ ነው የምለምንህ። ይህን አድርግ። ይህንን ስታደርግ ትክሰኛለህ። ከዚህ በኋላ ግን መንገድህ ላይ መቆም እኔ አልፈልግም። ማርቲ፣ እንኳን ሄፓታይተስ አይደለም ጌታ ኢየሱስ ሌላም ነገር ይፈውሳል። የደረቁ አጥንቶችን እንኳን ገጣጥሞ ማቆም ይችላል። ማርቲ ዳጊ አምናለሁ። ጌታ ኢየሱስ ክርስቶስ ዛሬም ይፈውሳል፣ ያድናል፣ ከሞትም ያስነሳል። መጽሐፍ ቅዱስ ላይ አይተህ ከሆነ እኮ የሞቱ ሰዎች አሉ ታመው ደግሞ የተፈወሱም አሉ። እግዚአብሔር የሚሰራው እንደ ፈቃዱ ምክር ነው በሰዎች ላይ የሚያደርገው። የወደደውን በእኔ ላይ እንደሚያደርግ አውቃለሁ። አሁን ግን እኔ ባለሁበት ሁኔታ አንተን እንደገና ማግባት፣ አንተን እንደገና አብሮ መኖር በፍጹም የሚሆን ነገር አይደለም። ይህ የሲኦል መንገዴ ለእኔ ማፍጠን ነው። ይህን ብቻ በማድረግ ተባበር፣ እርዳኝ። ይህን ጠንክረህ ይህንን አድርግ። ዳጊ በጣም ጥሩ ሰው ነህ። ላለፍኩባቸው ጉዳቶች ሁሉ ላረኳቸው ኃጢአቴ አንተን ሳልወድ ሳላፈቅር አላደረግኩም። በጣም ጥሩ ሰው ነህ። አመሰግናለሁ።
ሰላም የእግዚአብሔር ቤተሰቦች፣ የሮሆቦት አርት ሚኒስትሪ አገልግሎት ተካፋዮች፣ ላለፉት 20 ዓመታት ከኛ ጋር በጸሎት በገንዘብ እየደገፋችሁን ከጎናችን ለነበራችሁ ሁሉ እግዚአብሔር ይባርካችሁ ማለት እንፈልጋለሁ። ደግሞም ከምንም በላይ የረዳንን እግዚአብሔርን እንድታመሰግንልን ማስታወስ እንፈልጋለን። ደግሞ ወገኖቼ እንደምታውቁት ብዙ ተመልካቾቻችን አዳዲስ ፊልም በተከታታይ እንደው ቢሆንለት በየቀን ብናቀርብለት ቢሆንለት በየወር ብናቀርብለት ይመክረናል። ግን ወገኖቼ ይሄ አርት ሚኒስትሪ ጥበብ ነውና ብር ይፈልጋል፣ ወጪ ይፈልጋል፣ ቀረጻ፣ ኤዲቲንግ ብዙ ወጪዎች ያስፈልጉታልና መልካም ፍቃዳችሁ ከሆነ ጌታ ያሳሰባችሁ ሰዎች ሳፖርት ብታደርጉን አሁንም ግብዣችን ነው። የእግዚአብሔር ስራ ሁሌም እንደምንጠቅሰው ሁሌም እንደምንለው ያለ እናንተ አይሰራም። ጌታ ኢየሱስ ክርስቶስ አምላክ ሆኖ ሳለ ሁሉ በእጁ ሆኖ ሳለ በገንዘብ ሳፖርት የሚያደርጉ ሰዎች ከጎኑ ነበሩ። ወንጌል ሄዶ የሚሰብከው አለ፣ ሄዶ የሚሰራው አለ። ደግሞ ቁጭ ብሎ በቤቱ ብሩ በመላክ ደግሞ ያ ወንጌል እንዲደርስ የሚያደርግ ደግሞ አለ። በጸሎት የምታስቡን ወገኖች አትለዩን እያልን ደግሞ በገንዘባችሁ ሳፖርት እንድታደርጉን በእግዚአብሔር ርህራኄ በእግዚአብሔር ፍቅር እንለምናችኋለን።